እሺ the last subtopicaችን ስለ ሪዞሉሽን ነው ቬክተር ሪዞሉሽን ሲባል ሰምታችኋል ወይም ሪዞልቭ ማድረግ ስለዚህ what is vector resolution ስትባሉ ይሄኛው ባይ ዘ ወይ ለምንድን ነው ሪዞሉሽን ያስፈልገው እናየዋለን ኢኩሊብሪየም ስትሰሩ ካለ ሪዞሉሽን መስራት አትችሉም እስከ ዩኒቨርሲቲ ድረስ አሁን አሉ የሆነ አንድ ስትረስ ስትራክቸር ለምሳሌ ሲቪል ኢንጂነር ሆናችሁ ሜካኒካል የምትሆኑ ፎርስ አናሊሲስ አለ እነዛ ፎርሶች ሪዞልቭ ሳታደርጉ በጣም ከባድ ነው የሚሆን አጣን አንግል ይሰጣል ሪዞልቭ ታደርጋለች ሶ ሪዞልቪንግ ማለት ብሬኪንግ ኢንቱ ኮምፖነንትስ ማለት ነው አንድ ቬክተር አለ ሪዞልቭ ታደርጉታላችሁ ለምሳሌ የተለመደው አንድ ቦርሳ ወይም የሆነ ነገር እቃ ስንጎትት አጣን አንግል ነው አፕላይ የምናደርገው እንደዚህ ነው እንደ የጎተተው ሰውየው ለዚህ አይደለም አጣን አንግል ይሄኛው ሆሪዞንታል ከሆነ ለምሳሌ 30 ዲግሪ የሚመቸን እንደዛ ነው እየጎተትን እንሄዳለን ሶ this one is the direction of force ይሄኛው ፎርስ እንዴት ነው to the force horizontal እና force vertical resolve ማድረግ የምንችለው ምን ተጠቅመን ይችን አንግል ተጠቅመን ነው this one is method ምን እንለዋለን resolving so resolving means breaking into component እንዴት ብዙ ጊዜ የለመድነው into horizontal እና into vertical ሁሉ ጊዜ አይደለም vertical እና horizontal ለእናንተ ቀለል ያለ ሜትድ ነው እንጂ in any direction ምን ማድረግ ይቻላል resolve ማድረግ ይቻላል አሁን የምናየው ግን ይችናል ሪዞልቭ ማድረግ የሚያስፈልገው ለምንድን ነው አልኳችሁ ቀለል ያለ ፕሮብሌም ለመስራት ለምሳሌ ፎርሶች አናሊሲስ ስንሰራ ካልኩሌሽናችን ምን ያደርጋል ኢዚ ያደርጋል ሌላ ደግሞ ኢኩሊብሪየም ላይ ቅድም እንደነገርኳችሁ እዚህ ኦብጀክት ለምሳሌ የዚህ ክብደት ይሰጣቸዋል የዚህ ቴንሽን አሁን ምን ያክል ኬብል ያስፈልጋል ይሄኛው ዲዛይን ሲደረግ ማአት ኬብል ከተጠቀማችሁ ኮስት ነው ቀጭን ያካረጋችሁት ደግሞ ሊበጠስ ይችላል ስለዚህ ዲዛይን ለማድረግ ለምሳሌ የዚህኛው ክብደት ተጠቅማችሁ እቺ ኢን ዘ ኤክስ ፎርስ አላት ኢን ዘ ዋይ እቺም እንደዛው ኢን ዘ ኤክስ አላት ኢን ዘ ዋይ እነዚህ ምን ይባላሉ ሪዞልቭ ያደረኩት ይሄኛው ፎርስ ሁለት ኮምፖነንት ላይ ምን ያደረኩት ሪዞልቭ አደረኩት ስለዚህ ካልኩሌሽን ኤዚ ያደርጋል አፕሊኬሽኑ ደግሞ ኢኩሊብሪየም ለምሳሌ ሁለት ሜትዶች እናያለን አንደኛው ግራፊካል ሜትድ ነው እቺ ግራፊካል በጣም ተደጋጋሚች አይደለ ሪፕሬዘንት ለማድረግ ቬክተር ሪፕሬዘንት ቬክተር አድ ለማድረግ እንደገና አሁን ደግሞ ሪዞልቭ ለማድረግ ስለዚህ በጣም ወሳኝ ነው ስኬል ያስፈልገናል አሁንም አዎ እንደ ቀድሞ ሜትዶች እንደገና ፕሮጀክት ማድረግ to the x component እና y component በመጨረሻ ጂኦሜትሪ ወይም ትሪጎኖሜትሪ መጠቀም ይቻላል አሁንም የሚያስፈልጉ ሩለር እና ፕሮትራክተር አሉ ምን ይሄኛው ቬክተር ለምሳሌ 20 ኒውተን ሊሆን ይችላል በስኬል አሳንሶት ግን 10.3 ዩኒት ያለበት ሴንቲሜትር ሊሆን ይችላል ሚሊሜትር ስኬል ተደርጓል ከዛ በፕሮትራክተር ሲለካ አንግሉ መጣለት ይሄኛው ደግሞ በስኬሉ ተጠቅመን 20 ኒውተን መሆኑን በሩለር መጠቀም እንችላለን ሶ ሜትዶቹ ልንገራችሁ ስቴፕ መጻፋችሁ ላይ ማአት ዘርዝሯል ጀስት አሁንም ለማሳጠር ያክል መጀመሪያ ስኬል ነው የምትመርጡት አክቹአሊ ሜትሩ ስንጀምር ተመሳሳይ ነው ሪፕሬዘንት አድ እና ሪዞልቭ ለማድረግ ስኬል ያስፈልገናል ቢኮዝ ምን ተጠቀመው ምንድነው ግራፊካል ስለሆነ የሆነ ግራፍ ለመሳል ስኬል ያስፈልጋል ከዛ ፐርፔንዲኩላር ድሮፕ ወይም ፕሮጀክት አድርጉ ይላችኋል መጻፋችሁ ምን መሰላችሁ አንድ ቬክተር ኤክስ ዋይ አክሲስ ነው አይደለ ግራፊካሊ እቺ ቬክተር ሪዞልቭ አድርጓት ነው ምን ማለት ነው ኢን ዘ ኤክስ ምን ያክል ፎርስ አላት ለምሳሌ ፎርስ ከሆነ ኢን ዘ ዋይ ምን ሶ እቺ ቬክተር በስኬል ካሳላችሁ በኋላ ስኬል ተጠቅማችሁ ነው የሰራችሁት እቺ በስኬል ናት ከዛ በኋላ አትጨምርም ቢኮዝ ስኬሉ እስከዛ ነው ብላችኋል ከዛስ ፐርፔንዲኩላር እንዴት ነው የምትሰሉት ይሄ ኤክስ አክሲስ ከሆነ ከዚች ፍሮም ዘ ሄድ ነው ስላችሁ ከጨረሳችሁ በኋላ ከዚች ሄድ ፐርፔንዲኩላር ወደ ኤክስ ዳይሬክሽን ስለዚህ ስትመጡ 90 ዲግሪ እንደገና ለዋይም እንደዛ ታደርጉና እቺ ተመጡና 90 ዲግሪ አሁን so this one is እስከዚህ መሄድ አትችሉም ከዚህ በኋላ 90 ዲግሪ ይሄኛው ፕሮጀክት ሲደረግ 90 ዲግሪ ሰራበት this one is ax ለምሳሌ ቬክተሩ a ከሆነ እቺ ደግሞ ay በቃ ሪዞልቭ አደረጋችሁ ከዛ ምን ማድረግ ነው በሩለር እቺን መለካት this one is ax 3 ሴንቲሜትር ከሆነ 3 ሴንቲሜትር ከዛ በስኬሉ ወደ ኒውተን መቀየሩ ኒውተን ከሆነ ወይም ሌላ ከሆነ እቺን መለካት that is ሶ ፐርፔንዲኩላር ስትሰሩ ሆሪዞንታል እና ቨርቲካሉን ሰጣችሁ ማለት ነው ከዛ ኮምፖነንቶች ምን ማድረግ ስኬል ተጠቅማችሁ ማግኒቱዱን ማወቅ ስኬላችሁ ይነግራችኋል ለምሳሌ እቺ 3 ሴንቲሜትር መጣች እንበል ስኬላችን 1 ሴንቲሜትር ለ10 ኒውተን ከነበረ ስንት ናት ማለት ናት እቺ በ1 ሴንቲሜትር 10 ኒውተን ሪፕሬዘንት ካደረጋችሁ በ3 ደግሞ 30 ኒውተን ነው ማለት ነው በቃ ስኬል ማለት ይሄ ነው ጥቅሙ እንጂ 30 ሴንቲሜትር እየሰራችሁ እንትን አትሉም በቃ በስኬሉ ማሳጠር ትችላላችሁ በ3 ኒውተን በ3 ሴንቲሜትር ምን 30 ኒውተን ሪፕሬዘንት ማድረግ ቻላችሁ ማለት ነው ስቴፖቹ እነዚህ ናቸው ስለዚህ ለምሳሌ እኔ ብዙ ኮንፊውዥን ተማሪ ላይ የማየው ኤክስ ኮምፖነንት እና ዋይ ኮምፖነንት አሁን አያችሁን አይደለ ስሰራ this one is x component this one is y component x component y component ብዙ ተማሪ ለፈተና ሲያነብ የሚያደርገው ነገር x component ማለት a cos ነው cos a ለምሳሌ ቬክተር a ከሆነ a cos y ማለት
ፈተና ላይ ሲጠይቁ ተማሪዎች ሲጠይቋቸው ኤክስ ለመፈለግ ኮዝ ነው የምንጠቀመው ይላል። ኢት ዲፔንድስ እንደ ሁሉ ጊዜ አይደለም። ኖ ነው ይሄ ኤልዌይስ ኮዝ አይደለም። ላሳያችሁ ከዚህ it depends on the angle ቅድም አንግሉ from the horizontal ሊሰጥ ይችላል እንደገና from the vertical ሊሰጥ ይችላል እያልኳችሁ ነበር። ሶ ሁሉ ጊዜ ለኤክስ ኮዝ የሚመስላችሁ አሉ ግን ጊዜ የተለመደ ይሄኛው ስለሆነ ኤክስ ኮምፖነንት ምን ይሆናል ኮዝ because የኮዝ ዴፊኒሽን ምንድነው ኮዝ ቴታ ስትሉ ለዚህ ኮዝ ዴፊኒሽን በማትስ ምንድን ነበር ኦፖዚት ኦቨር ኮዝ adjacent over what ሃይፖተነስ ኮዝ ስለሆነ ስለዚህ የዚች አንግል አጃሰንት ማን ነው ኤክስ ኮምፖነንት ይሄኛው ኤክስ ከሆነ ይሄኛው ኤክስ ነው ይሄኛው ኤዋይ ነው ምን ማለት ነው ቬክተር ኤ ከሆነ ኤ ኢን ዘ ኤክስ እንደገና ኤ ኢን ዘ ዋይ ሶ ይሄ ማትስ የነገረን ነው ኮዝ ማለት በቃ ትሪጎኖሜትሪ ነው አጃሰንት ሳይድ ኦቨር ሃይፖተነስ ሳይድ ሶ ኮዝ ቴታ ማለት ምንድነው ማለት ነው ለዚህ አንግል አጃሰንት ማን ነው ኤክስ ኦቨር ከዛስ ሃይፖተነሳችን ኤ ነው ክሪስ ክሮስ ስታደርጉት ኤክስ ስለፈለግን ኤክስ ማለት ከዚህ ክሪስ ክሮስ ስታደርጉት ኤ ታይምስ ኮዝ ቴታ ማለት ነው ስለዚህ እቺን ይዙትና ብዙ ተማሪ በቃ ኤክስ ኮምፖነንት ማለት ኤ ኮዝ ቴታ ነው ይላሉ ኖ if the angle is from the horizontal ብቻ እንቀይረው አንግላችን from the vertical ተሰጠ አሁን አጃሰንታችን y ነው ay ኮዝ ይሆናል ኤክስ ደግሞ ሳይን ይሆናል ስለዚህ ኤክስ አያችሁ እዚህ ኤክስ ምን ሳይን ይዟል ሳይን ተርም እዚህ ጋር ግን ኮዝ ተርም ሶ ኢት ዲፔንድስ አንግል እንጂ በቃ ኤክስ ኮምፖነንት ለፈለግ ሁሉ ጊዜ ኮዝ ነው የምትጠቀሙ ብላችሁ እንዳትይዙ ምን ማስታወስ ብቻ ነው የኮዝ ዴፊኒሽን ይሄኛው ነው የሳይን ዴፊኒሽን ደግሞ ሳይን ብላችሁ ስትጽፉ ኦፖዚት ኦቨር አጃሰንት ስለሆነ ማለት ነው this one is the sign ስለዚህ ለዚች አንግል ኦፖዚት ማን ነው ሳይን ይሄው ኦፖዚት ይሄኛው ሳይን ኮምፖነንት ይዛል ማለት ኦፖዚት ስታዩ ሳይን ኮምፖነንት ይዛል አጃሰንት ለአንግል ስታይ ደግሞ ኮዝ ይዛል ስለዚህ ለኤክስ ሁሉ ጊዜ ኮዝ ነው የሚባል አስተሳሰብ እንዳይኖራችሁ አሁን አንድ ጥያቄ could a vector be shorter than እቺን ከመጻፋችሁ ያገኘሁት ነው shorter than ይሄ ደግሞ እኔ ጨመርኩት could a vector be shorter than its components ኮምፖነንት ሲል አሁን ለኤክስ እና ዋይ ነው ለእናንተ የተማራችሁት ኤክስ ኮምፖነንት እና ዋይ ኮምፖነንት ብቻ ከዛ በፓይታጎራስ ቴዎረም ምን ሰራው ማለት ነው ኤክስ ኮምፖነንት ዋይ ኮምፖነንት ካሉ ይሄኛው ኤክስ ኤዋይ ከሆኑ ምንድን ነበር የምናደርገው እቺ ኤ ለመፈለግ ስኩዌር ሩት ኦፍ ኤክስ ስኩዌር እና ኤ ዋይ ደግሞ ስኩዌር ፓይታጎራስ በዚህ ስትሰሩ ኮምፖነንት ስንል በዚህ ነው ስትሰሩ ሾርተር ሊመጣ ይችላል ወይ ነው ሶስት ሜትድ እያየን ነበረ ምን ለምሳሌ in the same direction ሲሆኑ እንደገና in opposite ሲሆኑ እንደገና 90 ዲግሪ ሲሆኑ ፓይታጎራስ እያለን አሁን ሪዞልቭ ለማድረግ ከሱ የሚያንስ እንደገናስ could it be equal in length to one of its component እቺ ሲምፕል ከዚህ እንጀምር ለምሳሌ ቀለል ስለምትል ቬክተራችን እንዴት ይሁን in the x direction ብቻ ይሄው this one is a ከዛስ ax ራሱ ነው የሚሆነው ax is a itself ወደ y ምንም የለንም ዜሮ ስለዚህ one component ከራሱ እኩል ሆነ ይሄኛው yes ነው ምን ከሆነ ቴታ አንግላችን ምን ከሆነ ዜሮ ከሆነ ይሄኛው yes ሾርተር ግን ልታገኙ አትችሉም ከዚህ ሾርተር ዛን ልታገኙ አትችሉም ኮምፖነንት ኢን ዘ ኤክስ ነው ይሄን እንዳታስቡ ኢን ዘ ሴም ዳይሬክሽን እና ስንለው የነበረ ለሪዛልታንት ነው ስለዚህ ኮምፖነንት ስትሉ ቅድም እንደዚህ ኢን ዘ ሴም ዳይሬክሽን ኢን ኦፖዚት ዳይሬክሽን እንደምንለው ሪዛልታንት ለመፈለግ ሐሳብ እንዳይመጣላችሁ እንደዛ ከሆነ ለምሳሌ እቺ 3 ኒውተን 4 ኒውተን ሪዛልታንታቸው ስንት ነበር ለምሳሌ 1 ይሄው የሚያንስ አግኝተናል ለስዛን አሁን ያወራን ያለነው ግን ስለ ሪዞሉሽን ነው ሪዞልቭ ስናደርግ ኢን ዘ ኤክስ እና ኢን ዘ ዋይ እንጂ ይሄኛው ነገር ስለ ሳሜሽን እንዳታስቡ እንጂ ሁለት ቬክተሮች ኢን ዘ ኦፖዚት ዳይሬክሽን ከሆኑ yes it is ለስዛን የሚመጣበት ኬዝ ማለት ነው አሁን ግን ያወራን ያለነው ስለምንድነው ፓይታጎራስ ቴዎረም ተጠቅመን ስናገኝ ስለዚህ ትራያንግል ነው 90 ዲግሪ አለ እዚህ ሁለት ቬክተሮች አሉ a እና b እንበል this one is the resultant hypotenuse is always greater than the two legs ይሄ በቃ በፓይታጎራስ ይሄኛው ሁሉ ጊዜ greater than ነው the longest side ነው hypotenuse ምንለው የ90 ዲግሪ ኦፖዚት ስለዚህ it cannot be shorter ይሄኛው መልሱ ምንድነው ማለት ነው ኖ መጻፋችሁ ላይ ይቻለች እኔ ደግሞ ይሄኛውን ጨመርኩ ማለት ነው ስለዚህ እንዲገባችሁ ሪዞልቭ ስናደርግ አንድ ቬክተር ወደ ሁለት አንዱ ሆሪዞንታል አንዱ ደግሞ ቨርቲካል ነው ሪዞልቭ ያደርገን ያለ ነው
ስለዚህ 1.5 ሳብቶፒካችን ስለምንድን ነበር ያወራነው? 1.5 ላይ ቬክተር ሪዞሉሽን ሪዞልቭ ማድረግ ማለት ብሬክ ማድረግ ኢንቱ ኮምፖነንትስ። አንድ ቬክተር የነበረው የአዲሽን ኦፖዚት ነው ማለት ትችላላችሁ። ፒውርሊ የሱ ኦፖዚት እንኳን ባይሆን ሁለት ቬክተሮች ለምሳሌ ፐርፔንዲኩላር ሲሆን እንዴት ነበር? 3 እና 4 ኒውተን ደምሩት ትራያንግል ለው ተጠቅማችሁ ስራችሁ እንዴት ነበር የምታደርጉት? 90 ዲግሪ በፓይታጎራስ ቲዮረም ሰርታችሁ 5 ኒውተን ይመጣል አይደል እንዴ? ግን ብዙ ጊዜ የሚያጋጥመን ሪዞሉሽን ነው እንጂ አዲሽን አይደለም። አንድ ፎርስ ለምሳሌ እንደዚህ this one is 5 ኒውተን ከተባላችሁ in the horizontal ስንት ያክል ይጎትተ ነው? 3 እኮ ነው። እቺ in the reverse መሄድ ነው። 5 ወደ 3 እና 4 ብሬክ ማድረግ ማለት ነው። ሪዞልቭ ታደርጋላችሁ። this one is ax ለምሳሌ this one is ay ከዛስ እቺ 3 ኒውተን ናት፣ እቺ 4 ኒውተን ናት። በቃ 5 ኒውተን በ3 እና በ4 ኒውተን ሪፕሬዘንት ማድረግ ይቻላል። ስለዚህ ሪዞልቭ አደረኩት ማለት ከ5 ወደ 3 እና 4 የአዲሽን ኦፖዚት 90 ዲግሪ ላይ ሲሆን ማለት ነው። ከዛ ሜትዶቹ ለመፈለግ የተጠቀምነው አንደኛ ግራፊካል ሜትድ ከነስቴፑ አይተናል። ትሪጎኖሜትሪክ ሜትድ ማለት ደግሞ አሁን ያሳየኋችሁ ፓይታጎራስ ቲዮረም እና ታንቴታ ኮስቴታ እያላችሁ የምትሰሩት ማለት ነው። እንደገና we can reconstruct a vector using its components ባክ መሄድ ይቻላል ማለት ነው። 5 ወደ 3 እና 4 ሪዞልቭ ካደረኩት 3 እና 4 ተጠቅሜ ደግሞ ወደ 5 መሄድ ይችላልሁ። ቱ ዌይ ነው። ወደዚህ ሪዞልቭ አድርገዋለሁ፣ ሁለቱንም ተጠቅሜ ደግሞ አድ አድርገዋለሁ ማለት ነው። ሪኮንስትራክት ማድረግም ይቻላል። ስለዚህ ላስት ሳብቶፒካችን ስለሆነ ዩኒት ሳመሪ እናደርጋለን። ከዛ በፊት ግን አንድ ሲሙሌሽን እናያለን። ቢካዝ እስካሁን ያየነው ለምሳሌ ቬክተር እና ስካላር ነው ዋና ቶፒካችን የነበረው። ስካላር እና ቬክተር የምትለይበት ከነዛ ስካላር እና ቬክተሮች አንዱ ቤስት ደግሞ ዲስታንስ እና ዲስፕሌስመንት ነው። ዲስታንስ እና ዲስፕሌስመንት እንዴት ነው ቬክተር እና ስካላርን ለይተን እንድንረዳ የሚያገዘን የሚለውን አንድ ሲሙሌሽን አይተን እንመጣለን። ስለዚህ አሁን የምናየው ምንድነው? ዲስታንስ እና ዲስፕሌስመንት እንዴት አድርጋችሁ እንደምትለዩ። ቢካዝ ዲስታንስ ስካላር ነው፣ ዲስፕሌስመንት ደግሞ ቬክተር ነው። አሁን ይሄኛው ሲሙሌሽን ሶፍትዌር ነው። እናንተም ፕራክቲስ ማድረግ ከፈለጋችሁ ዲስክሪፕሽን ላይ እናስቀምጣለን ሊንኩ። ምንድነው? እቺ ለምሳሌ አንድ ወፍ አለች እንበል። ሰማይ ላይ ስትበር የሆነ ፓዝ መከተል ትችላለች አይደል እንዴ? እንደዚህ ስትሬት ላይን ግዴታ አይደለም። ሄደችና እዚህ ላይ ደረሰች። የሄደችበት ቀዩ መንገድ ምን እንለዋለን? ዲስታንስ። እቺ ዲስታንስ ናት። እቺ ግሪን ያቺ ስትሬት ዘ ሾርተስት ፖሲብል መንገድ ግን ምን እንላታለን? ዲስፕሌስመንት ማለት ነው። ኤልዌይስ ዲስፕሌስመንት ሌስ ዛን ነው ኢኳል ነው የሆነ የሚችሉት እንጂ ዲስፕሌስመንት ምንድነው? ዘ ሾርተስት ዲስታንስ ስለሆነ ዲስፕሌስመንት ከዲስታንስ አይበልጥም። ዲስታንስ ግን ሁሌ ይበልጣል። አትሊስት ሊሆን የሚችለው ምንድነው? ኢኳል ነው። ስለዚህ ስትሬት ላይን እኔ አሁን ስትሬት ላይን እዚህ ላይ መስራት አልችልም እንጂ ስትሬት ላይን በመጣ እንኳን ለምሳሌ አልሞስት ኢኳል ይሆናል። ቢካዝ ዲስታንስ እና ዲስፕሌስመንት ምንድነው ልዩነቱ? መጀመሪያ እስኪ ዩኒት 2 ላይ እናየዋለን። አክቹአሊ ዲስታንስ ማለት የአክቹአል ይሄ የመጣንበት ዲስታንስ ማለት ነው። ሌንግዝ ማለት ነው ፓዙ። ዲስፕሌስ የሆንበት ግን ፋይናል ማይነስ ኢኒሻል። ለዛ የተለያየ እንትን ሲሆን የሚያቀናንሰው ከዚህ ወደዚህ ስትሬት ላይኗ ሲከተል ምን ይሆናል ማለት ነው? ዲስፕሌስመንት ይሆናል ማለት ነው። አሁን አንድ ዲስታንስ ለምሳሌ አሁን ዳይሬክሽን ኬር አያደርግም። እቺ ኦሪጂን ናት በሉ። ስትሬት ላይን ታውቃላችሁ በማትስ ላይ እቺ ኦሪጂን ናት። 1 ሜትር ሄደው እዚህ ጋር ያያችሁ 1 ሜትር ከዛስ 2 ሜትር ወደዚህ በመልሰው ራሱ እየቆጠረ 5 ደመርኩበት 7 ሆነ ምናምን በመልሰው አሁን ይደምራል። ቢካዝ ዲስታንስ ማለት እያንዳንዱ ኤፈርት የሄድንበት ነገር ይደምራል ማለት ነው። ልክ ኦዶሜትር እንዳልኳችሁ መኪና የተጓዘበትን ነው። ዳይሬክሽን ማተር አያደርግም። ወደ ዲስፕሌስመንት ስትመጡ ግን አሁን ሁለት ቦታ አላችሁ በደንብ ይዩ። ዲስፕሌስመንት ግሪን ኤሪያው ግሪን ጽሁፉ ያለበት፣ ዲስታንስ ደግሞ ሪሴት ላድርገውና 0 አለ። አሁን ለምሳሌ እቺ ኦሪጂን ናት። ወደዚህ ሲሄድ እቺ ይሄ ፉትፕሪንት የሚያሳየው መነሻ ማለት ነው። ከዚህ ነበረ። ቢካዝ ዲስፕሌስመንት የሚፈልገው ሁሌ የት ነበርን አሁን መጨረሻ ደግሞ የት ነን ነው እንጂ የተጓዝንበት አይደለም። በመልሰው ለምሳሌ 1 ሜትር ሄድኳ በመልሰው እቺ 0 ናት፣ እቺ ግን 2 ሜትር ናት። 1 ሜትር ሄድኩኝ 1 ሜትር ተመለስኩኝ እንደማለት ነው። 2 ሜትር ይሄው 0 ለውጥ የለ ወደ ነበርኩበት ነው የተመለስኩት ማለት ነው። ዲስፕሌስመንት ደግሞ ልጨምር እስኪ ይሄው -1 ከነበርክበት ወደ -1 እንደ ናምበር ላይን እዩት ብያችኋለሁ። ይሄ ግን እየቆጠረ ነው። ዝም ብዬ ብደምር ይሄው ዲስታንስ 8 ሜትር ተጉዟል። ዲስፕሌስመንት ግን እስካሁን 1 2 ይሄው እንደዛ ማለት ነው። የተለያየ ሰናሪዮ ማየት ይችላልላችሁ። እንደዚህ ደግሞ የሆነ ሮቴሽናል ሞሽን ተማራላችሁ ለቀጣይ። ለምሳሌ ስፒድ ልስጠው እዩት። እዚህ ጋር ሲደርስ ዲስፕሌስመንት ወደ 0 የሚመጣበት ሞመንት አለ። ይሄኛው ግን በየትም ተአምር ሊቀንስ አይችልም።
ቢኮዝ እየቆጠረ ነው። እቺ ጋር ተመልሶ እቺ እያጠረች ነው፣ አሁን ደግሞ እየረዘመች ነው። ስለዚህ ዲስፕሌስመንት ማለት ዘ ዲፈረንስ ወደ ነበረበት ሲመለስ ዜሮ ይሆናል ማለት ነው። ስለዚህ እንደዚህ እያደረጋችሁ እንድታዩት ፋይናል እና ኢኒሺያል ኮምፔር የሚያደርግ ዲስፕሌስመንት ነው። ዘ ኦቨርኦል ዲስታንስ ደግሞ ቬክተር ሳይሆን ስካላር የሚያሳይ ደግሞ ዲስታንስ አለን ማለት ነው። ስለዚህ ይሄን ይመስላል። እናንተም ፕራክቲስ ማድረግ ትችላላችሁ። ይሄ ብቻ አይደለም፣ ማት የፊዚክስ ኮንሰፕቶች አሉ፣ በዚህ መስራት ትችላላችሁ ማለት ነው። ሶ የዩኒት 1 ሳምሪያችን ይሄን ይመስላል። ጨርሰናል። 5 ሳብ ቶፒክ አይተናል። ዲቴይል እናንተም ማየት አለባችሁ። ስለምንድን ነበር ያየነው? ስካላር እና ቬክተር ልዩነታቸው ምንድነው? እንደገና እንዴት ሪፕሬዘንት እናደርጋለን ደግሞ አየን። ቬክተር ስፔሻሊ እንዴት ሪፕሬዘንት ነው፣ ሜቶዶችስ ምን ነበሩ? አዲሽንም ሳብትራክሽንም አይተናል። ከነ ሜቶዱ ቬክተር አድ ስናደርግ ምን ሜቶድ ነበሩ? ሪቫይዝ አድርጉ በደንብ። እንደገና ግራፊካል ሜቶድ ተጠቅመን ቬክተር ማድረግ እንችላለን፣ አድ ማድረግ እንችላለን። አልጀብራ ሜቶድም አለ፣ እሱ ለግሬድ 11 ነው ብያችኋለሁ። የመጨረሻ ሳብ ቶፒካችን ምንድን ነበር? ስለ ሪዞሉሽን ብሬክ ማድረግ ኢንቱ ኤክስ ኮምፖነንት እና ዋይ ኮምፖነንት ማለት ነው። ስለዚህ የዩኒት 1 መጨረሻ ይሄ ነው። ቀጣይ ዩኒት 2 ላይ እንገናኛለን። እስከዛው በደንብ እናንተ ሪቫይዝ ማድረግ አለባችሁ። ምክንያቱ ዩኒት 2 ስንገባ ትንሽ ከበድ ይላል። አሁን ደግሞ እዚህ ቤዝ መያዝ አለባችሁ። አይ ሆፕ ኢንጆይ እንዳደረጋችሁት ዩኒት 2 ላይ እንገናኛለን። ቻው።